የምትሉት ነገር ይኖራል በርግጥ እናንተ እኛ ስትመለከቱ የምታስቡት ብዙ ነገር አለ ግን ደግሞ ሁላችሁ የሚያስባችሁ ትክክል ነው ማለት አይደለም ምክንያቱም እውነታውን የምናውቀው እኛ ብቻ ስለሆነን ማለት ነው በርግጥ ፋኒም ብዙ ነገር ሞክሯል ማለት ይችላል በጣም ብዙ ነገር ግን እኔ አንዳንዴ ጸባዬ ልክ እንደናቴ የድርቅና ጸባይ ያለብኝ ማለት እሷም የሆነ የደረክሲያን አላ ባመነችበት የምትጸና ነገር ምንም ንቅንቅማ ተጸባይ ያለባት እኔም እንደዛ አይነት ነገር ጸባይ ያለብኝ ላይክ ሁለታችንም አለመሸነፍ ይሁን አይደል ነው ብቻ ጸባያችን አላቀም ሲገጣጣም ክራሽ ሊያረግ ይችላል ሊጋጭ ይችላል እንጂ እኔም ግማሽ ሆነ ጸባዩ በቃ ልክ እንደሷ ነው ገባ የሆነ ድርቅ የማለት ጸባይ አለብኝ ራሴን እዚህ ጋር ደረጽ የሆነ ፕሬዘንት ማድረግ አልፈልግም ድርቅ ካልኩ ድርቅ ነው የሚለው ግን አንዳንዴ ደግሞ ላይክ ታይም በገፋ ቁጥር ጊዜ በሄደ ቁጥር ደግሞ የምታገናዝቡት የሆነ ነገር ሊኖር ይችላል ወይ ደግሞ ንዴታችሁ በበረደ ቁጥር ሁሉም ነገር ያው ባለቀ ቁጥር የሆነ የምታስቡት ነገር ሊኖር ይችላል ብዬ አስባለሁና ያ ነገር ያው ከመድረቅ ወደ መርጠብ ሊያስተዋውር ይችላልና አጥቢያታለሁ ማለት ፈልጋለሁ ያው እኔ ብዙ ነገር ጥሪ ያለው አጥቢያታለሁ ታረቅ ምናምን ይቅርታ በያት ምናምን ታረቂ የፈለገ እሷ ያው ስሜታዊ ሆና ወይ ተናዳም ሊሆን ይችላል እና ምን ማለት ነው ብዙ ሰው ይላል እንዴት ነው አንተ ምናምን የምትወዳት ከሆነ ከርናታ ጋር ነው ደረቋ እኔ ነኝ እንጂ ፋኒ አይደለም እዚህ ጋር ለሁላችሁም ለያንዳንዱ ሰው በጠየቀኝ ቁጥር ማስረዳት አይገባንም አንችልምም ግን በቃ ዛሬ ባህል ነው በባልም አዲስ የሆነ መንፈስ አዲስ የሆነ ጥሩ ልቦና አዲስ የሆነ ዜና ማምጣት ስለፈለግን ነውና እንደውም ከኔ በልጥ ሲሆን እኔ እንደ ልጅ ሲሆን ፋኒ እንደ ልጅ ነገር ነው እንደውም የሞከረው ገባ ማለት በቃ ብዙ ነገር ሞክሯል እኔ ለመገፋፋት አላ ወደ ከሷ ጋር ጥሩ ነገር ደረጃ ለማምጣት ለማግባባት ብዙ ነገር በኔ በኩል ሞክሯል ምክንያቱም እኔ እዚህ ጋር ደረቅ ስለሆንኩ ማለት ነው ግን ለእናንተ ደግሞ እንደዛ ብለን ኤክስፕሌን ማድረግ አይተበቀንም ምክንያቱም አንድ አይቻልም ለሁሉም ሰው ኤክስፕሌን ተደርጎ ሁለት ደግሞ ሁሉም የራሱ የሆነ አስተሳሰብ አለው በቃ ዲፈረንት የሆነ አስተሳሰብ አላችሁ ያን ሁሉ አጣምሮ ለእናንተ ማስረዳት በጣም ነው የሚከብደው ግን እዚህ ጋር ከኔ በልጥ እንደውም ፋኒ ሞክሯል እና እግዚአብሔር ብሎ ደግሞ አንድ ቀን ይገናኛሉ እሱንም ደግሞ እንግዲህ ታያላችሁ ማለት ነው እግዚአብሔር ብሎ እና በዚህ አጋጣሚ ሁለት ሰው ከልቤ ማመስገን ፈልጋለሁ ፋኒዬንና ሰብልዬን ምንም ቢፈጠር ምንም ከማድረግ ወደ ማርጠብ ለመለሱኝ ፋኒዬንና ሰብልዬን ቲንክ በጣም ነው ወዳችሁ እኛም በጣም እንወድሻለን የሰብልዬንም ነው እንደምትናገረኛም በጣም እንወድሻለን ሁላችሁም ለሁላችሁ የተጣላችሁ ታረቁ የተቀያየማችሁ ያ ሰው ይቀበላችሁ ማይቀበላችሁ ዋናው የእናንተ ልብ ንጹህ ይሁን ዋናው እናንተ ከልባችሁ ይቅርታ ጠይቁ ወይ ያስቀየማችሁን ይቅርታ በሉ የተቀየማችሁ ደግሞ ይቅርታ ተቀበሉ እንኳን እኛኮ እግዚአብሔርም እንደበደላችን አይቆጥርብንም እንደበደላችንም ቢሆን እንኳን ይቅርታ ስንል ይቅር ይለናል አይደለ ስለዚህ እኩል ማለት ነው አንድ ለባዶ